ከነቢያትም ልጆች 50 ሰዎች ሄዱ፣ በፊታቸውም ርቀው ቆሙ። እነዚህም ሁለቱ በዮርዳኖስ ዳር ቆመው ነበር። ኤልያስም መጎናጸፊያውን ወስዶ ጠቀለለው፣ ውሃውንም መታ፣ ወዲህና ወዲያም ተከፈለ። ሁለቱም በደረቅ ተሻገሩ። ከተሻገሩም በኋላ ኤልያስ ኤልሳዕን ካንተ ሳልወሰድ አደርግልህ ዘንድ የምትሻው ለምን አለው። ኤልሳዕም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለ። እርሱም አስቸጋሪ ነገር ለምንሃል፣ ነገር ግን ካንተ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለ። ሲሄዱም እያዘገሙ ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም ባውሎ ነፋስ ወደ ሰማይ ወጣ። ኤልሳዕም አይቶ አባቴ አባቴ ሆይ የእስራኤል ሰረገላ ፈረሰኞች ብሎ ጮኸ። ከዚያም ወዲያ አላየውም። ልብሱንም ይዞ ከሁለት ተረተረው። ከኤልያስም የወደቀው መጎናጸፊያ ያነሳ፣ ተመልሶም በዮርዳኖስ ዳር ቆመ። ከኤልያስ የወደቀው መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ። ውሃውም በመታ ጊዜ ወዲህና ወዲያ ተከፈለ፣ ኤልሳዕም ተሻገረ። የእግዚአብሔር ስም የተመሰገነ ይሁን። ዛሬ እጥፍ መንፈስ ስለመቀበል አብረን እናወራለን። በዚህ ቦታ ላይ ሄደን ስንመለከት ቅድም ያነበብኩላችሁ ሁለተኛ ነገሥት ምዕራፍ 2 ከቁጥር 7 እስከ 14 ነው ያለው። እኔ ደግሞ ቁጥር 9 ላይ ነው። ከተሻገሩም በኋላ ኤልያስ ኤልሳዕን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልሳዕም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ ብሎ ሲጠይቀው፣ ከዛም በኋላ ኤልያስም ስወሰድ ብታየኝ ይሆንልሃል፣ አለዚያ አይሆንልህም ብሎት ከሄደ በኋላ በመካከላቸው የእሳት ሰረገላ ገባ። አየው፣ 2 እጥፍ መንፈስ በእርሱ ላይ እንደወረደ እንመለከታለን። ክብር ለኢየሱስ ይሁን። በዛሬ ዘመን ወገኖቼ ብዙ ክርስቲያኖች እጥፍ መንፈስን ይፈልጋሉ። ሌሎች ደግሞ እንደ ዳንኤል 10 እጅ እንዲበልጡ ይፈልጋሉ፣ ይጸልያሉ። ሁለቱም አንድ ናቸው፣ ደግሞም ይለያያሉ። እነሱ ለእንትን ለማለት አይደል። በመጽሐፍ ቅዱስ እንደሚያስተምረን ወገኖቼ ሁለቱም ከእግዚአብሔር የሚመጡ ለኔና ለእናንተ ታላቅ በረከቶች ናቸው። ነገር ግን ዓላማቸው ይለያያል። 2 እጥፍ መንፈስ መቀበልና 10 እጅ በዙሪያችሁ ካሉት አስማተኞች፣ ሟርተኞች፣ ደጋሚዎች እንድትበልጡ ማድረግ ሁለቱም ዓላማቸው ይለያያል። መንፈሱ ግን አንድ ነው። ክብር ለኢየሱስ ይሁን። ዛሬ በጌታ በኢየሱስም በዚህ እጥፍ መንፈስ እግዚአብሔር ይባርከናል። እጥፍ መንፈስ ምንድን ነው ወገኖቼ? ኤልሳዕ ለረጅም ጊዜ 78 ዓመት ተከትሎታል ይባላል። በዛም በተከተለበት ጊዜ ይህ ኤልሳዕ ማን ነበር? ኤልሳዕ በ12 ጥንድ የሚያርስ ጥሩ ሀብታም ገበሬ እንደነበር ይታወቃል መጽሐፍ ቅዱስ ስለሚለው። ምክንያቱም ከእርሻው ላይ ነው የተጠራው እና እሱን ጥሎ አብልቶ አርዶ ነው የወጣው ሲከተል። ከዛ በኋላ መከተል ከጀመረ በኋላ የሚታወቀው ኤልሳዕ በኤልያስ እጅ ላይ ውሃን ያፈስ እንደነበረ፣ ለኤልያስ ይታዘዝ እንደነበረ፣ ከኤልያስ ጋር አብሮ ይወጣና ይገባ እንደነበረ መጽሐፍ ቅዱስ ይነግረናል። ትዝ ይላችኋል። እነዛ 2 ነገሥታቶች ሊያስገብሩ በወጡበት ጊዜ ከማስገበር ፋንታ የገጠማቸው ተግዳሮት የውሃ ማጣት ነበረ። ለ7 ቀን ተንከራተቱ ይላል እና ይህንን የውሃ ማጣት ተግዳሮትን እንዲያስወግድ ዮሳፍጥ እንደዚህ አለ፣ የእግዚአብሔር ሰው በዚህ የምንጠይቅበት የለምን ብሎ ሲጠይቅ አንድ ኤልሳዕ የሚባል ሰው በኤልያስ እጅ ላይ ውሃ ያፈስ የነበረ የሳፋጥን ልጅ አለ ብለው ነው የነገሩ። ስለዚህ የኤልሳዕ ለኤልያስ የነበረውን ታዛዥነት፣ ለኤልያስ የነበረውን መገዛት፣ ለኤልያስ የነበረውን አገልግሎትን ነው የሚያሳየው። ነገር ግን አብሯቸው የነበረውን ዘመን አልቆ ኤልያስ ወደ መነጠቅ ሲመጣ ኤልሳዕ ደግሞ ሊቀር በዚህን ጊዜ ነው የተገናኙት። ከዚህ በፊት ወገኖቼ 2 ቦታ አብረው ሄደዋል። አሁን ወደ ዮርዳኖስ ከመጡ በኋላ ዮርዳኖስን ተከፍሎ ከመሻገሩ በፊት ጠየቀው። ከተሻገሩ በኋላ ምን እንዳደርግልህ ትፈልጋለህ? ካንተ ሳልወሰድ ምን እንዳደርግልህ ትፈልጋለህ ሲለው 2 እጥፍ ያንተ መንፈስ እንድሰጠኝ እፈልጋለሁ አለ። ክብር ለኢየሱስ ይሁን። ይሄ ሰው ሊጠይቅ የሚገባው ነገር ብዙ ነገር አለ። ምክንያቱም ጥሎት የመጣው ሀብት አለ፣ ጥሎት የመጣው ክብር አለ፣ ጥሎት የመጣው ዝና አለ፣ ጥሎት የመጣው ማስተዳደር አለ።
በብዙ ነገር የሚያስፈልገው ነገር በጣም ብዙ ነገር አለ። ይህ ሰው ግን የሚያስፈልገውን ነገር ወደ ጎን ገሸሽ ያደረገና ለተከተለበትን ዓላማ፣ በሬዎቹን ያረደበትን ዓላማ፣ ያበላበትን ዓላማ የመጨረሻው ፖይንት ላይ ደርሷልና ከዛ በኋላ ምን አለ? 2 እጥፍ መንፈስ እንድሰጠኝ ይፈልጋለሁ አለ። ክብር ለኢየሱስ ይሁን። ይሄ 2 እጥፍ መንፈስ ምን ማለት ነው ወገኖቼ? ከመንፈስ 2 እጥፍ መንፈስ በላይ ይሁን አለ ይላል። የመጀመሪያው አባት ለበኩር ልጁ ውርስ ሰጥቶ እንደሚያልፍ ኤልሳም ወገኖቼ የመንፈሳዊ አባቱን አካሄድ፣ የመንፈሳዊ አባቱን አገልግሎት፣ የመንፈሳዊ አባቱን ሌጋሲውን ለማስቀጠል ፈለገ። ክብር ለኢየሱስ ይሁን። በጌታ በኢየሱስ ክርስቶስም እናንተ ወጣቶች የቀደመውን ሩጫ፣ የቀደመውን የወንጌል አገልግሎት፣ የቀደመውን ኃላፊነት ይዛችሁ መሮጥ እንድትችሉ እግዚአብሔር በእጥፍ መንፈስ ይባርካችሁ። እግዚአብሔር ስም የተመሰገነ ይሁን። ታውቃላችሁ በምዕራባውያንም አሁን ክርስትና በቀዘቀዘበት፣ ክርስትና በወደቀበት አካባቢ ሄዳችሁ ስትመለከቱ የሚቀጥል ትውልድ በመጥፋቱ ነው ክርስትና የቀዘቀዘው። ክርስትና እንደ ሃይማኖት እንደ ማንኛውም ነገር የታየው ነገር ግን ተረካቢ ትውልድ ሲነሳ፣ የሚረከብ ትውልድ ሲመጣ፣ 2 እጥፍ ይገባኛል የሚል ትውልድ ሲነሳ አገልግሎት ይቀጥላል። የእግዚአብሔር ስም የተመሰገነ ይሁን። ሊያስቀጥል የሚችልበትን መንፈስ ጠየቀ። 2 እጥፍ ለምን ፈለገ? ኤልያስ የገጠሙት ተግዳሮቶችን አይቷል። አብሮት ነበር፣ አብሮ ሲወጣ አብሮ ሲገባ ነበረ። አሁን ግን የሚቀጥለው ዘመን በ1 እጥፍ መንፈስ ብቻ አይሞከርም። ስለዚህ 2 እጥፍ መንፈስ ያስፈልጋል አለ። በእኛም ዘመን አንድ ነገር ልንገራችሁ። በእኛ ዘመን በነበረበት ዘመንና በአሁን ዘመን ያለው ተግዳሮት አንድ አይነት አይደለም። አሁን ወገኖቼ ብዙ ሰዎች የሚጠመዱበት ወጥመድ የበዛበት ዘመን ነው። ሚዲያ ወጥመድ ነው። የምንሰማው ነገር ወጥመድ ነው። የምናያቸው ነገሮች ወጥመዶች ናቸው። ቀድሞ ወገኖቼ ቃልቻ ቤት ስትሄዱ በአንድ መጋረጃ ጀርባ ነበር ሆኖ የሚጠነቁለው። አሁን ግን ከመጋረጃ ወጥቷል። ፊት ለፊት እየወጣ የሚጠነቁልበት ዘመን ነው። ሟርተኝነቱ ፊት ለፊት የሆነበት ዘመን ነው። አስማቱ ፊት ለፊት የሆነበት ዘመን ነው። የ666 መንፈስ አለ። የአውሬው መንፈስ አለ። እርሱ በታላቅነት በቆራጥነት እየሰራ ያለበት ዘመን ነው። በዚህ ዘመን ወገኖቼ የሚያስፈልገው በእጥፍ መንፈስ የሚነሳ ትውልድ ነው። በጌታ በኢየሱስም እግዚአብሔር በእጥፍ መንፈስ ያስነሳችሁ። በናዝሬቱ በኢየሱስም በእጥፍ መንፈስ ያስነሳችሁ። ተግዳሮቱ በጣም ትልቅ ነው። በዚህ ዘመን ተግዳሮቱ በጣም ኃያል ወገኖቼ። በቀድሞ ወንጌል 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 ብቻ ይል የነበረው ትውልድ አሁን ደግሞ ከወንጌል ጋር የያዘው ነገር አለ። ያንንም ለማሟላት ይፈልጋል፣ ይሄንንም ለማሟላት ይፈልጋል። ሁሉ አይቅርብኝ ውስጥ እየገባ ነው። በጌታ በኢየሱስም አእምሯችንን የሚቆጣጠረው መንገዳችንን የሚገዛ የእግዚአብሔር መንፈስ በሕይወታችን ላይ ዘልቆ ይምጣ። አሜን ትላላችሁ? አዎ ማስፋፊያ የሚስፋፋበት መንገድ በጣም ብዙ ነው። ነገር ግን ወገኖቼ የሚሮጥበት ምክንያት የተለያየ ስለሆነ የተበላሸ ስለሆነ እግዚአብሔር 2 እጥፍ በኢየሱስ ስም ያብዛል። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ዛሬ በቀድሞ ዘመን እንደሚደረገው በየዋህነትና በቅንነት ሄዳችሁ በምታገለግሉት አገልግሎት ብቻ አትወጡም። እግዚአብሔር የሚበልጥ መንፈስን ይስጠን። የሚበልጥ መንፈስ በኢየሱስም ይስጣችሁ። በሚበልጥ መንፈስ መነሳት ይሁንላችሁ። በሚበልጥ ማስተዋል መውጣትና መግባት ይሁንላችሁ። ዘመኑ በከበደ ቁጥር የሚበዛ የእግዚአብሔር ጸጋ ይገባናል። የትውልድ ጥያቄ የምትፈቱበት። ክብር ለኢየሱስ ይሁን። ትውልድ ጥያቄ አለው ወይ? አሁን ጥያቄ አለው። ትውልድ ብዙ ጥያቄ ስላለው ነው በየተለያየ ቦታ ላይ አንዱን ሰው በተለያየ ቦታ ላይ የምትመለከቱት ያልተፈታ እንቆቅልሽ ስላለው ነው። የሚፈልገው ጥያቄ ስላለው ነው። ስለዚህ እዚህም ይመጣል፣ እዛም ይሄዳል፣ እዛም ይሄዳል። እንቆቅልሹን ለማስፈታት የማይደርስበትና የማይረግጥበት ቦታ የለም። ይህንን እንቆቅልሽ ለመፍታት ግን በእጥፍ መንፈስ መነሳት አስፈላጊ ነው። እግዚአብሔር በእጥፍ መንፈስ ያስነሳችሁ። የትውልድን ጥያቄ ኤልሳ ተሻግሮ በሚመለስበት ጊዜ የነቢያት ልጆች ገጠሙት። ጥያቄን ይዘው ገጠሙት። እንቆቅልሽን ይዘው ገጠሙት። የኤልያስ 2 እጥፍ መንፈስ እንዳረፈበት አይተዋል፣ ገብቷቸዋል። ስለዚህ እንቆቅልሽን ይዘው ገጠሙት።
ምን አይነት እንቆቅልሽ! ይሄ ምድር ለመኖሪያ በጣም አሪፍ ነው። ለመኖር ይመቻል። ለመኖር ምቹ የሆነ ኢንቫይሮንመንት አለ። ነገር ግን ውሃው ይጨነግፋል። ወደ ገባበት ቤት በአጠቃላይ ጤና አይሰጥም። ከብቱ ይጨነግፋል፣ ሰው ይጨነግፋል፣ ስራ ይጨነግፋል፣ ሁሉ ይጨነግፋል። ስለዚህ ይህ ትውልድ በጭንገፋ የሚኖር ነው። መፍትሄ ያስፈልጋል አለ። በኤልያስ ዘመን ለዚህ ነገር መፍትሄ አልተገኘም ነበር። አሁን ግን መፍትሄ የሚያመጣ በሁለት እጥፍ ተሞልቶ የመጣ ሰው ተገኘ። በዚህን ጊዜ ጥያቄ የቀረበለት ወንድሞቼ ልንገራችሁ፣ ከዛሬ ይልቅ ነገ የሚበዛ እንቆቅልሽ ይመጣል። ከዛሬ ይልቅ ነገ የሚበዛ ጥያቄ ይመጣል። ለዚህ ጥያቄ መልስ ሊመልስ የሚችል በመንፈስ የተሞሉ ሰዎች ያስፈልጋሉ። የሰማይ አምላክ እግዚአብሔር በሁለት እጥፍ ያስነሳችሁ። እንቆቅልሽን ፈቺ በኢየሱስም ያደርጋችሁ። እንቆቅልሽን የሚፈታ የእግዚአብሔር መንፈስ በኃይል በእናንተ ላይ ይምጣ። ያስፈልጋል። ባያስፈልግ ኖሮ ወገኖቼ ሁለት እጥፍ መንፈስ ብሎ አይጠይቅ ነበር። ምክንያቱም ኤልያስ አልፈታውም። በዛ ምድር ላይ የነበረ ጭንገፋ በኤልያስ መልስ አላገኘም ነበር። አሁን ግን መልስ ሊሰጥ የሚችል ከኤልያስ በላይ የተቀባ ሰው መጣ። በጌታ በኢየሱስ ስም በሚብስ ቅባት የሚነሱ ወንድና ሴት ልጆች እግዚአብሔር አሉት። በሚብስ በኢየሱስ ስም ወንድና ሴት ልጆች አሉት። ወገኖች በእኛ ዘመን ሰዎች በመገለጽ ሲያገለግሉ ወንድም ነህ እህት ነሽ እያለ ነበር የሚያገለግሉት። አሁን ደግሞ ስም እየጠሩ የሚያገለግሉ አሉ። ክብር ለኢየሱስ ይሁን። ይሄ ሌላ እድገት ነው። የሚቀጥለው ደግሞ የበለጠ በሌላ ክብር የሚገለጡ ትውልዶች ያስፈልጉናል። አሜን ትላላችሁ? በኢየሱስም እግዚአብሔር በክብር ይግለጣችሁ። ሰፈር ከመድረሳችሁ በፊት እንቆቅልሽ ይፈታ። እዛ ቦታ ላይ ከመርገጣችሁ በፊት እግዚአብሔር እንቆቅልሽን ፈቶ ይጠብቃችሁ። የእግዚአብሔር ክብር በኃይል በሕይወታችሁ ላይ ይገለጥ። የእግዚአብሔር ክብር በኃይል በአገልግሎታችሁ ላይ ይገለጥ። የእግዚአብሔር ክብር በኃይል በዘመናችሁ ላይ ይስራ። እንቆቅልሽ ያለበት ትውልድ፣ መፍትሄ የሚፈልግ ትውልድ ይጠብቃል። ምድር የእግዚአብሔር ልጆች መገለጥ ትጠባበቃለች ይላል መጽሐፍ ቅዱስ። ምክንያቱም የእግዚአብሔር ልጆች በእግዚአብሔር ልጅነት በሙላት በሚገለጡበት ጊዜ ለምድር እረፍት የሚሆኑ ይሆናል። እግዚአብሔር በኢየሱስ መፍቻውን መንፈስ ያፍስስልን። እኔ ያልተጠማችሁም በጌታ በኢየሱስም እግዚአብሔር መፍቻውን መፍሰስ ያፍስስላችሁ። እኛ ቤት መጥተው እንቆቅልሻቸው ሳይፈታ ቀርቶ ቃልቻ ቤት የሚሄዱ አሉ እኮ፣ ጥንቆላ ቤት የሚሄዱ አሉ፣ ድግምት ቤት የሚሄዱ፣ አስማት ቤት የሚሄዱ እንቆቅልሽ ለማስፈታት ነው። ለምን ስላልተፈታላቸው። እግዚአብሔር አይፈታም? ይፈታል። ነገር ግን የሚፈታበትን ሰው ይፈልጋል። ሰዎች በጣም ብዙ ጸጋ ይፈልጋሉ። ጸጋውን የሚፈልጉበት ዓላማ ግን ወሳኝ ነገር። ብዙ ሰዎች ስለ ቅባት ይጸልያሉ። ስለ ቅባትም ሰዎች እጆቻቸውን ጭነውባችሁ ነግረዋችሁ ይሆናል። ትንቢት ሰምታችሁ ሊሆን ይችላል። ግን ከትንቢቱ ማግስት ጀምሮ ያ የተባለው ነገር የለም። ለምን? እግዚአብሔር ይዋሽ ዘንድ ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። ያሰበውን ያደርገዋል፣ ያቀደውን ይፈጽመዋል። ግን ለምን ዘገየ ሲል እኔ እንደገባኝ የልባችን መስተካከል ይጠይቃል። ብዙ ሰው እግዚአብሔርን ይጠብቃል። እግዚአብሔርን መጠበቅ መልካም ነው። እግዚአብሔር ደግሞ እኛን ይጠብቃል። አጠገብ ያለውን ሰው እግዚአብሔር አንተን ይጠብቃል በሉት። በደንብ አድርገን እግዚአብሔር አንተን ይጠብቃል በሉት። ሰሞኑን አንድ መንገዴም ላይ ጸልያለሁ፣ ስተኛም ጸልያለሁ፣ ስነሳም ጸልያለሁ። እግዚአብሔር ሆይ ብዬ ጠይቀዋለሁ። ምጸልየው ሌላ ነገር አይደለም። እግዚአብሔር ሆይ ላንተ የማይመች በውስጤ የተደበቀ ባህሪ ቢኖረው ውሰድልኝ። ለምን ዘመኔን ያስረዝማል? ውሰድልኝ ጌታ ሆይ። በጌታ በኢየሱስም እናንተም ይውሰድላችሁ። ሲመለከት የማይመቸው ባህሪ ቢኖር፣ ሲመለከት ወደ ውስጣችን ስግብግብነት ቢኖር፣ ሲመለከት እኔነት ቢኖር፣ ወደ ውስጣችን ሲመለከት እግዚአብሔር የማይመቸው ነገር ቢኖር፣
የእግዚአብሔር ክብር በሕይወታችን እንዳይገለጥ የሚከለክል ባህሪ ክፉ ባህሪ ቢኖር በኢየሱስም እግዚአብሔር በሁሉን ቻይነቱ ከኛ ይውሰደው። መንፈስ ቅዱስን በሕይወታችን ውስጥ መንፈስ ቅዱስን በእኛ ውስጥ እየኖረ እንግዳ ሆኖ እንዲኖር የሚያደርገው ነገር ገለልተኛ የሚያደርገው ነገር ሊሰራ ሲፈልግ አንተ አትሰራም እኔ ነኝ መስራት የምችለው እንድንል የሚያደርገን ነገር በጌታ በኢየሱስም ከውስጣችን እግዚአብሔር ጥርግርግ አድርጎ ይውሰድልን። ይህንን እየለመንኩት ነው። ጌታ ውሰድልኝ። ጌታ እኔ ደካማ ነኝ መተው ባልችል፣ እኔ ደካማ ነኝ ማስወገድ ባልችል፣ ነገር ግን አንተ ብርቱ ነህ፣ በእኔ ውስጥ መኖር ትችላለህ። ፈቃዴን አይደለም የምትፈልገው፣ እባክን ውሰድልኝ፣ ውሰድልኝ፣ በኢየሱስም ውሰድልኝ። ስግብግብነቴን ውሰደው ጌታ ሆይ፣ ክፉ ባህሪዬን ውሰደው ጌታ ሆይ፣ ጥላቻን ከኔ ውሰድ እግዚአብሔር ሆይ፣ ለእኔ የሚያሰኘን ነገር ውሰድልኝ። ላንተ ክብር፣ ላንተ ክብር፣ ላንተ ክብር የሚያሰኘውን ተካልኝ። በጌታ በኢየሱስም ይህ ተካላችሁ። በጌታ በኢየሱስም ይህ ተካላችሁ። በጌታ በኢየሱስም እግዚአብሔር ወደ አንተ እንዳይመጣ የከለከለው ነገርህ እንዳይፈጽም የከለከለው ያ ክፉ የሆነው ነገር በጌታ በኢየሱስም ይወሰድላችሁ። ያ ዘመንን ያሳጥራል፣ ያ ጊዜን ያሳጥራል፣ ያ የጉብኝት ዘመንህ እንዲያጥር ያደርገዋል። እግዚአብሔር እንድትገኝ ያደርጋል። ያ በኢየሱስም ይወሰድላችሁ። ያዕቆብ የእግዚአብሔር ዓላማ ያለበት ሰው፣ ያዕቆብ የእግዚአብሔርን ዕቅድ የሚያስቀጥል ከሱ 12 ሰራዊት 12 ነገድ የሚወጣት ሰው፣ ኪዳን የተነገረው ሰው ያዕቆብ፣ በረከትን የሚፈልግ ሰው ያዕቆብ፣ በረከትን ለመፈለግ ወንድሙን አታለለና ከወንድሙ በኩርናውን ይዞ ወደ ላባ ቤት ሄደ። እግዚአብሔር የኪዳን አምላክ ነው። ላባ ቤትም እያለ ይባርካል። የምድር ነገር ላባ ቤትም ብትኖር ትባረካለህ። ጌታ ስሙ የተባረከ። ባረከው። አንድ ብትሬን ይዤ ወጥቼ 12 ክፍል ሰራዊት ሆኜ ተመለስኩኝ ይልሃል ያዕቆብ። ተባርኬያለሁ ይላል፣ ግን ልቡ አይሞላም። የልቡ ጥያቄ አልተመለሰም። ውስጡ ጥያቄ አለው። ፈልግሃለሁ፣ እዛ የተገናኘንበት ቦታ በቤቴል ፈልግሃለሁ፣ እኔ የቤቴል አምላክ ነህ፣ ናና ውጣልኝ፣ ወደ ቤቴል ውጣልኝ አለው። ደሞዙ እየተለዋወጠ ነው። ላባ ቤት ሆኖ እየተቀያየረ ነው። ላባ ቤት ሆኖ በደስታ ፈንታ ሐዘን እያዘነ ነው። ላባ ቤት ሆኖ አልሞላለትም። ላባ ቤት ባለ 2 ክፍል ሰራዊት ሆኖ አልሞላለትም። ባለ በጎች ሆኖ አልሞላለትም። ግመሎች እያሉት አልሞሉለትም። ሴትና ወንድ ባሪያዎች ኖረውት አልሞላለትም። ልቡ አሁንም ባዶ ነው። እግዚአብሔር ሕዝቦች ጥሩ ነው በምድር መባረክ፣ ግን ዓላማው እሱ አይደለም። ወደ ያቦቆን ዘደረሱ። ልጆቹን አሻገረ፣ ሚስቶቹን አሻገረ፣ ሴትና ወንድ ባሪያዎቹን አሻገረ፣ ግመሎቹን አሻገረ፣ በሬዎቹን አሻገረ፣ በጎቹን አሻገረ። ምንም አልቀረውም፣ እሱ ብቻ ቀረ። አንድ ሌሊት ሙሉ መታገል ጀመረ። ካልባረከኝ አለቀ። ምን ልጨምርልህ? በግ ሰጥቻለሁ፣ ምን ልጨምርልህ? ግመል አለ፣ ምን ልጨምርልህ? ከአንድም 2 ሚስቶች አሉ፣ ከሚስቶችህም በላይ ደግሞ ገረዶችህ ሁሉ አሉ። ምን ልጨምርልህ? አይደለም ካልባረከኝ አለቀ። የተነገረኝ ይሄ ነገር አይደለም፣ ካልባረከኝ አለቅህም። የገባህልኝ ይሄ አይደለም፣ ካልባረከኝ አለቅህም። ውስጤ አላርፍ ብሏል፣ ውስጣችሁ አላርፍ ብሏል። እግዚአብሔር በኢየሱስም በመንፈሱ ይሙላችሁ። ያመለኩ አላረፍኩም፣ ያገለገልኩ አላረፍኩም። ምን ትፈልጋለህ? ካገለገልክ ስምህን ቀይሮ ያገልግልህ። ከባረከ ስምህን ቀይሮ ይባርክህ። ባልተቀየረ ስም መባረክ ምን ይሰራል? የቤተ ክርስቲያን መዝገብ ያውቀኝ ምን ይሰራል?
ሌሊቱን ሙሉ መታገል ጀመረ። ታገላል። አሁን የሚታገለው ከሰው ጋር አይደለም። አሁን የሚታገለው ከእግዚአብሔር ጋር። ከእግዚአብሔር ጋር የምትታገሉ አላችሁ። ከሰውም ጋር ታግሎ አሸንፏል። አታለውም ቢሆን በረከት ተቀብሏል። ስሙን ቀይሮም ቢሆን ተቀብሏል። መልኩን ቀይሮም ቢሆን ተቀብሏል። አንተ ስምህን ቀይረ መልክህን ቀይረ የምታገኘው በረከት አይደለም። እና ሌሊቱን ሙሉ መታገል ጀመረ። ማን ነው ስምህ? ስምህ ማን ነው? ልቀቀኝ፣ ሊነጋ አቅላልቷል። ስም ልቀቀኝ፣ አለቅህም። ምን ትፈልጋለህ? እንድትባርከኝ እፈልጋለሁ። እንግዳው ስም መባረክ ከሆነ በእውነተኛ ስምህ ነው መባረክ። ማንነትህን ካወቅን መባረክህ። ተመሳስለህ አልባርክህም። መልክህን ቀይራ አልባርክህም። ስምህን ቀይራ አልባርክህም። እውነተኛውን ነገር ስትነግረኝ እባርክሃለሁ። ስምህ ማን ነው? ስሜ ምን አለ? ኤሳው ለምንድን ያላለው? ምክንያቱም ሁሉም በሚያውቀው ጌታ ፊት ነው ያለው። እግዚአብሔር ያዕቆብን ስም ጠፍቶት አይደለም የጠየቀው፣ ራሱ እንዲነግረው ፈልጎ ነው። ስም ማን ነው? ስሜ ያዕቆብ እባላለሁ። አታላዩ ያዕቆብ እባላለሁ። ግዳውስ አንተ እግዚአብሔርን ሰውንም ታግለህ አሸንፈሃል። ስም ከእንግዲህ ወዲህ ያዕቆብ አይባልም። ስም ከእንግዲህ ወዲህ እስራኤል ይባላል። እግዚአብሔር ዛሬ ስማችሁን ይቀይር። ስም ለምትታገል ዘመንን ታስረዝማለህ። እውነቱን ንገረው ለጌታ። ሳትባረክ ተባረኩኝ አትበል። ልብ ሳይሞላት ልብ የሞላ አትበል። እውነቱን ለጌታ ንገረውና ከዛ በኋላ እግዚአብሔር በእውነት ይባርካል። እናንተ የተከተለበት ዓላማ አስተካከለ። ያንቀን የወጣበት ዓላማ አስተካከለ። እግዚአብሔር የተናገረው የኪዳን ነገር በዛን ቀን ተስተካከለ። በዚያ ትግል ውስጥ ተስተካከለ። እንደዚህ ያለ ያዕቆብ እግዚአብሔርን ፊት ለፊት አየሁት። ሰውነቴም ድኖ ቀረ። ሰውነቴ ድኖ ቀረ። ጥያቄዎች የተመለሱ። ልቤ ርፍ አለ። አሁን ኤሳው እንኳን ቢያገኘኝ ቢገለኝ ምንም አይመስልም። እያነከሰም ቢሄድ እያነከሰም ቢሆን ኤሳው ተንበረከከለት። ፈርቶ የሸሸው ኤሳውን ፈርቶ ነው የሸሸው። አሁን ግን ሊሸሽ አይችልም። የሚሄድበት ሽሉዳው ተነክቷል። መሮጥ አይችልም። እኛ ከምንሮጥ እሱ ይሩጥልን። ሊነካን የሚገባው ነገራችንን ይንካ። አሁን መሮጥ አይችልም። አሁን መታመኛው እግዚአብሔር ነው። አሁን ጉልበቱ እግዚአብሔር ነው። የሱ ሲስተም እንዳላስኬደው አውቋል። የሱ ሲስተም በረከት እንዳላመጣለት አውቋል። ልቡን እንዳላሳረፈ አውቋል። ወንድሜና እህቶቼ ሲስተማችሁ ልባችሁን አያሳርፍም። ዘዴያችሁ የሆነ ትንሽ መንገድ ያስኬዳችሁ ይሆናል እንጂ ዘልቃችሁ እንድትሄዱ አያደርጋችሁም። እግዚአብሔርን እውነቱን ንገሩት። ቀይሮ ይሰዳችኋል። ቀይሮ ቀብቶ ይሰዳችኋል። አሁን መሮጥ አይችልም ያዕቆብ። አሁን መሸሽ አይችልም። ማምለጥ አይችልም። ለያዕቆብ ጉልበቱ እግዚአብሔር ነው። ለያዕቆብ አቅሙ እግዚአብሔር ነው። እያነከሰ ሄደ። ከኤሳው ጋር ተገናኘ። ኤሳው ተንበርክኮ ሰገደለት ይላል። እናንተ እግዚአብሔር ከእናንተ ጋር ሲሄድ፣ እግዚአብሔር ከእናንተ ጋር ሲሆን የሚያስቸግራችሁ መስገድ ይጀምራል። የማይገዛላችሁ ነገር ይገዛላችኋል። እጅ አልሰጥ ያለ ነገር እጅ ይሰጣችኋል።
ፈልጋችሁ ያላገኛችሁት ነገር ይከተላችኋል። ይከተልሃል። ኪዳኑ ነው። ስትገኝለት ሌላው ነገር ይገኛል። ሳበኝ ካንተም በኋላ እንሮጣለን ይላል። ብዙ ሰው የሚሮጠውን የሚያሳድደው እሱን ተው፣ እግዚአብሔርን ፈልገው። ሁለት እጥፍ መንፈስ እግዚአብሔር ያገኛችሁ። እግዚአብሔርን ፊት ለፊት አየሁት አለ። ሰውነቴም ድኖ ቀረ። ያልዳነ ሰውነት ያላችሁ ወንድሞች፣ ያልዳነ ሰውነት ይዛችሁ የምትሮጡ እህቶች፣ ውስጣችሁ ሳያርፍ ያረፈ የሚመስላችሁ በሆነ ነገር አምጥታችሁ ራሳችሁን ለማሳረፍ ጥረት የምታደርጉ መንገዱ እሱ አይደለም። መንገዱ ቆርጦ መከተል ነው። ከዛ ብታየኝ ይሆንልሃል። ማየት ለምን አስፈለገው? እስቲ ካንተ ስወሰድ ብታየኝ ይሆንልሃል። አየ የአባቴ ፈረስና ሰረገሎች አለ። መጎናጸፊያውን ጣለለት። መጎናጸፊያውን ይዞ ኤልያስ አምላክ እግዚአብሔር አሁን ሃሌሉያ በጌታ በኢየሱስም ዛሬ የክርስቶስ መጎናጸፊያ፣ የአገልግሎት መጎናጸፊያ፣ የነብይነት መጎናጸፊያ፣ ተአምራት የምታደርጉበትን መጎናጸፊያ፣ መንገዳችሁን የሚቀይር መጎናጸፊያ፣ የትውልድ እንቆቅልሽን የምትፈቱበት መጎናጸፊያ በጌታ በኢየሱስም ይረፍባችሁ። መጎናጸፊያውን ያዘ። ሲመለስ ብቻውን ነው። ነገር ግን እግዚአብሔር ከሱ ጋር ሲመለስ ኤልያስ የለም። ትላንት ይመራው የነበረው ኤልያስ የለም። ኤልያስ ተወስዷል። አሁን ግን እግዚአብሔር አለ። አንተ የእግዚአብሔር ነገር ሲያርፍብህ በዙሪያ ያሉ ሰዎች ቢበተኑ እግዚአብሔር ግን ካንተ ጋር አለ። የምትተማመንበት ከእጅ ቢወጣ እግዚአብሔር ግን ካንተ ጋር አለ። እንቆቅልሽን አሁን መፍታት የምችልበት እግዚአብሔር ካንተ ጋር አለ። የእግዚአብሔር ጸጋ ካንተ ጋር አለ። የመፍትሄ ሰው ሆነ ተመልሰሃል። እግዚአብሔር ካንተ ጋር አለ። አሁን የሚተማመንበት ኤልያስ የለም። እንቆቅልሽ ይመጣ ድሮ ወንድም ኤልያስ ነብዩ ኤልያስ ይል ነበር። አሁን ግን ኤልያስ የለም። አሁን ኤልሳዕና እግዚአብሔር ነው ያሉት። የነቢያት ልጆች ጠበቁት። የኤልያስ ሁለት እጥፍ አርፏል በእርሱ ላይ አሉ። አወቁ። እናንተ ዳንኤል ምዕራፍ 1 ቁጥር 8 ላይ እግዚአብሔር ቃል እንደዚህ ይላል፣ ዳንኤል ግን በንጉሱ መብልና መጠጥ እንዳይነክስ በልቡ አሰበ ይላል። የሚገርመኝ ክፍል ነው። እዚህ ክፍል ላይ ዳንኤል ከጓደኞቹ ጋር በዛን ዘመን የነበረው ናቡከደነጾር ወገኖቼ መልካም የወጡን ወጣቶችን ጥሩ አቋም ያላቸው መልክ ያላቸውን በሙሉ እየሰበሰበ ወደ ራሱ ሀገር ይወስድ ነበር። ወደ ባቢሎን ይወስዳቸው ነበር። ከተወሰዱትም ደግሞ ዳንኤልና ሲድራቅ ሚሳቅ አብድናጎም ነበሩ በመካከላቸው። የባቢሎናውያን ቋንቋ ያውቃል። ቋንቋ ተምረዋል። ስም ወጥቷላቸዋል። ነገር ግን እዚህ ቦታ ላይ ሲናገር ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስና ምሕረት ሰጠው ይላል። ሰማው። የንጉሱ ጮማ ከመብላት ይልቅ የንጉሱ ጠጅ ከመጠጣት ይልቅ ቅድስናውን ጠብቆ ንጽህናውን ጠብቆ ጥርጣሬ ውሃን መጠጣት መረጠ። ከበሉት ይልቅ የነሱ ፊት አማረ ይላል። ክብር ለኢየሱስ ይሁን። አሜን። ዓለም ከምትሰጥህ በልተ ከሚያምርብህ እሱ የሚሰጥህ በልተ ቢያምርብህ ይበልጣል። የእግዚአብሔር ስም የተመሰገነ ይሁን። አማረ ይላል። አማረ። ለምንድነው መብሉና መጠጡን ያልፈለገው? ምክንያቱም መብሉ በዛን ዘመን እንደሚባለው ለጣዖት የታረደ ለጣዖት የሚሰዋ ስለሆነ ለጣዖቱ ከቀረበ በኋላ ከዛ ለንጉሱ ይቀርባል። ከዛ በኋላ ደግሞ ለሚቀጥለው ይቀርባል። ስለዚህ ከጣዖቱ ጋር መካፈል አልፈለገም።
የጣዖቱ ማህበርተኛ መሆን አይፈልግም። አንደኛ ቆሮንቶስ ምዕራፍ 10 ከ20 እና 21 ላይ ሄዳችሁ ትመለከቱ። በሁለት ማህበር ልትካፈሉ አትችሉም ይላል። የሁለት ማህበርተኞች መሆን አትችሉም ይላል። ያረክሰኛል ብሎ አሰበ። ቅድስና የሚጀምረው ከሐሳብ ነው። እግዚአብሔር ሐሳባችንን ይቀድስ እና እግዚአብሔር ጥበብን ሰጠው። የዳንኤል ጥበብ በሚታይበት ጊዜ በንጉሱ አባባል ነው ወገኖች፣ ከሌሎች ጥበበኞች ይልቅ 10 እጥፍ በለጠ ይላል። እግዚአብሔር ከምድራዊ ጥበባን አሉ ከሚባሉ በኢየሱስም ያስበልጣችሁ። የእግዚአብሔር ጥበብ በኢየሱስም ይሙላባችሁ። እግዚአብሔር ለመፍትሄ አድርጎ ይጠቀምባችሁ። 10 እጥፍ በለጠ ይላል ወገኖች። አልበላም ማለቱ የከፍታው መጀመሪያ ነበር። የከፍታ መጀመሪያ ከፍ ላለው ብሎ መዘመር አይደለም። የከፍታ መጀመሪያ ከፍ ለሚያደርገው መለየት ነው። ምን ይላል መሰላችሁ? ዳንኤል 1:17 ላይ ለነዚህ ለአራቱ ብላቴናዎች እግዚአብሔር በትምህርት በጥበብ ሁሉ በእውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይ በህልም ሁሉ አስተዋይ ነበረ ይላል። ታውቃላችሁ፣ ዳንኤል ታማኝነቱ በትንሹ ጀምሮ ነው ወገኖች እየጨመረ ሄደው። በኢየሱስ ስም የሚያስበልጥ ጥበብ በኢየሱስ ስም ይሙላባችሁ። የሚያስበልጥ ጥበብ በኢየሱስ ስም ያግኛችሁ። በምን በለጠ? በጥበብ በለጠ፣ በማስተዋል በለጠ፣ ተጽዕኖን በማሳደር በለጠ። እግዚአብሔር ወገኖቼ 2 እጥፍ መንፈስም መስጠት ይችላል። 10 እጥፍ የምትበልጡበትን ጥበብና ማስተዋል ሊሰጣችሁ ይችላል። ታዲያ እንዴት ነው መቀበል የምንችለው? የመጀመሪያው ነገር በቅድስና መኖር። የቀደሰን እግዚአብሔር ቃል ሲናገር ምን ብሎ ይናገራል? እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ከሚያረክሳችሁ ነገር ተለዩ። የሚያረክሱ ነገሮች አእምሮን የሚያረክሱ፣ ልብን የሚያረክሱ፣ ሐሳብን የሚያረክሱ፣ ነፍስን የሚያረክሱ፣ መንፈስን የሚያረክሱ፣ ስጋን የሚያረክሱ ነገሮች አሉ። ሞባይሎቻችን፣ ሚዲያዎቻችን እንዴት ነው የምንጠቀምባቸው? በምናያቸው ነገር ህሊናችን፣ በምናያቸው በምንሰማቸው ነፍሳችን እየረከሰች አለ፣ ስጋችን እየረከሰ አለ ወይስ ለእግዚአብሔር ተለይተናል? እግዚአብሔር ይቀድማችኋል፣ እርሱ ምን ያደርጋል? ይከተላችኋል። ሁለተኛው የምንቀበልበት በጸሎት ጽኑ፣ ጸልዩ። ብዙ ሰው ያጸልያል እንጂ አይጸልይም። ዘማን ኦፍ ጎድ ቃል አውጣ። አንተ ሳትወጣ ቃል ቢወጣ ምን ይሰራል? እኔ ልባርክ ካለህበት ነገር እግዚአብሔር ያውጣ። ከወደክበት እግዚአብሔር ያንሳ። ከደከምክበት እግዚአብሔር ብርታት ይስጥ። በጸሎት መጽናት እጅግ በጣም አስፈላጊ ነገር ነው። ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ሉቃስ 11:13 ላይ ደግሞ እንደዚህ ይላል፣ እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካምን ስጦታ መስጠት ካወቃችሁ በሰማይ ያለው አባታችሁ እንዴት አብልጦ መንፈስ ቅዱስን አይሰጣችሁ? ለካ መንፈስ ቅዱስን ከመፈለግ ይገኛል። እጥፍ መንፈስ ትፈልጋለህ? መንፈስ ቅዱስን ፈልገው። አሜን። ልንገራችሁ ወገኖቼ፣ መንፈስ ቅዱስ ባለፈው ነግሬያችኋለሁ፣ ጨዋ ነው። ካልፈለጋችሁት አይመጣም። ጨዋ ነው። መንፈስ ቅዱስ ስትፈልገው ነው። አዳልሞቲ ነው በግድ የሚገዛ፣ አዳልሞቲ ነው ዘሎ የሚገባብህ። መንፈስ ቅዱስ ጨዋ ነው። ስትፈልገው፣ በርህን ስትከፍትለት እርሱ ይመጣል። ስትፈልገው በህይወት ይሰራል። ስትፈልገው ተራራዎችህን ያስወግዳቸዋል። ስትፈልገው ጥያቄህን ይመልሳል። ሳትፈልገው ግን አይመጣም። እግዚአብሔር ለሚለምኑት ለምርጦቹ እንዴት አብልጦ መንፈስ ቅዱስን አይሰጣቸው? ለካ ብልጫ የሆነው ስጦታ መንፈስ ቅዱስ ነው። የብልጫ ስጦታ በኢየሱስም ይሙላባችሁ። ምን ትፈልጋለህ? አብልጥ የምትፈልገው መንፈስ ቅዱስ ነው ወይስ ከመንፈስ ቅዱስ የሚገኘው? አሜናችን እንኳን ይለያል። በጌታ በኢየሱስ ክርስቶስ ስም ውጋት የሌለበት በረከት እግዚአብሔር ይባርካችሁ። አብልጦ ምንን ይሰጣችኋል? መንፈስ ቅዱስን ይሰጣችሁ።
መንፈስ ቅዱስ ሆይ ባርከኝ፣ በመንፈስ ቅዱስም ሙላኝ ስትል መንፈስ ቅዱስ ሲመጣ መከፈት የሚገባውን በር ይከፍታል። ሊባርክ የሚፈልገውን ይባርክሃል። በገንዘብ በወርቅ በምናምን የማታገኘው ሰላምና እረፍት ይሞላሃል። እግዚአብሔር በመንፈስ ቅዱስ ይባርካችሁ። እግዚአብሔር በመንፈሱ ይቀባችሁ። ሰማይ እንጂ ምድርን ናፋቂ አትሆኑ። በጌታ በኢየሱስ ዓይኖቻችሁ ከምድር የተነሳ ይሁን። የእግዚአብሔር ቅባት ያግኛችሁ። እግዚአብሔር ይቀባችሁ። በበቀል እግዚአብሔር ይቀባችሁ። ጠላቶቻችሁን የምትበቀሉበት መንፈስ እግዚአብሔር ይስጣችሁ። አብልጦ ምን እንሰጣቸዋል? መንፈስ ቅዱስን። ለምን? ለሚጸልዩ፣ ለሚፈልጉ፣ ለሚለምኑት። መንፈስ ቅዱስ ካለ ሁሉ አለ። ሶስተኛው ቃሉን ተማሩ። ቃሉን ተማሩ። ሁለተኛ ጢሞቴዎስ ምዕራፍ 3 ከ16-17 እንደዚህ ይላል፣ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። መጽሐፉ የማን መንፈስ አለበት? የእግዚአብሔር መንፈስ አለበት። መጽሐፉን ስታጠና፣ መጽሐፉን ስትማር እየተካፈልክ ያለው ቅባቱን ነው፣ መንፈሱን ነው እየተካፈልክ ያለው አንተ። በጌታ በኢየሱስ መማር ይብዛልን። እግዚአብሔር በሁለት እጥፍ መንፈስ እንዲያስነሳችሁ ከፈለጋችሁ የቃሉ ተማሪ ሁን። ቃሉ ሁልጊዜ አንብበው፣ ሁልጊዜ አጥናው፣ ሁልጊዜ ስማው። መስማት ብቻ አይደለም፣ ታዘዘው። ልብህን አቅና፣ ክፈትለት። አራተኛው በታማኝነት አገልግል። ሉቃስ 16:10 ላይ እንዲህ ይላል፣ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው፣ ከሁሉ የሚያንስ የሚያምጽ በብዙ ደግሞ አመፀኛ ነው ይላል። አያችሁ፣ በትንሹ ስትታመን በብዙ የታመንክ ነህ። ስለዚህ ለአንተ ለመስጠት እግዚአብሔር አይቸገርም። አንተን ለመቀባት እግዚአብሔር አይቸገርም። የጥበብ ሰው ለማድረግ እግዚአብሔር አይቸገርም። ግን በብዙ ያነሰው ስናምጽ በብዙ ደግሞ ያምጻል። እሱ ታማኝ አይደለም። ሌላ ክፍል ላይ በዚህ ዓለም ገንዘብ ያልታመናችሁ የከበረውን ነገር ማን ይሰጣችኋል ይላል። የመጨረሻ በመንፈስ ቅዱስ ተሞሉ። ኤፌሶን 5:18 ላይ እንደዚህ ይላል፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። የወይን ጠጅ ላጠጡ ትላላችሁ፣ ሰው በነገርም ይሰክራል። ስከር ካለው ሰው በነገርም ይሰክራል፣ በሐሜት ይሰክራል፣ በክፋት ይሰክራል። በብዙ በአመፀኝነት የሚሰክሩ በጣም ብዙ ሰዎች አላችሁ። ይህ እንዳይሆን በምን ተሞሉ? በመንፈስ ተሞሉ። መንፈስ ሙላት የአንድ ጊዜ አይደለም፣ የሁል ጊዜ ልምምድ ነው። አሜን ትላላችሁ? የሁል ጊዜ ልምምድ ነው። በአንድ ጊዜ የዳንክበት ጊዜ መንፈስ ቅዱስን ተቀብላል። እውነት ነው። መንፈስ ቅዱስ እያዘነም ተመችቶት ሳይመቸውም ባንተ ውስጥ እየኖራል። ነገር ግን ህይወትን በሙሉ ይውረሰው። አካላችን በሙሉ በመንፈስ ቅዱስ ይወረስ። ያኔ ወንድሞቼና እህቶቼ ለራሳችሁ አይደለም ለትውልድ የሚተርፍ የእግዚአብሔር እጅ በእናንተ ላይ ይገለጣል። ትውልድ ይጠብቃችኋል። አንድ ሰው ስታናግሩት፣ ጌታን ስትነግሩት እናንተ በምን ከኛ በምንድን ነው የምትለዩት ብሎ ቢጠይቃችሁ እንለያለን እንጂ አንደኛ ጌታ ክርስቶስ ኢየሱስን እናውቀዋለን። ታውቃላችሁ? አዎ። ታዲያ ለምንድን ነው እሱን የማትመስሉት? አይ ጊዜው ነው እኮ ብትል አይሰራም። እግዚአብሔር እጥፍ መንፈስ የሚያሳርፍባቸው ሰዎች አሉ። አሜን ትላላችሁ? የሚቀባቸው ሰዎች አሉ። የሚያስነሳቸው ሰዎች አሉ። ዓለምን ንቀው፣ ክፋትን ንቀው፣ አመንዝራነትን ንቀው፣ የሥጋ ሥራ ንቀው ለእግዚአብሔር ብቻ የተለዩ የምድርን እንቆቅልሽ የሚፈታባቸው እግዚአብሔር የሚሄድባቸው የእግዚአብሔር እግር የሆኑ የእግዚአብሔር አፍ የሆኑ የእግዚአብሔር ዓይን የሆኑ የእግዚአብሔር እጅ የሆኑ ልጆች በኢየሱስም ያስነሳል። ዛሬ በኢየሱስም ይህ ያቦቅ ወንዝ ነው። መሻገሪያችን ይሆናል። በጌታ በኢየሱስም መሻገር ይሆንልናል። አሜን ትላላችሁ?
ወደ ተገኘንበት በኢየሱስ ስም እንመለሳለን። በዚያ ወደ ተገኘንበት እንመላለሳለን። ኢየሱስን በቤተ መቅደስ እኮ ጥለውት ሄዱ። 3 ቀን ሙሉ ከሄዱ በኋላ ዞር ኢየሱስ የለም። ኧረ ኢየሱስ የለም። በየሰፈሩ ፈልጉት የለም። በየመንደሩ ገቡ የለም። 3 ቀን ነው የተመላለሱት። ቤተ መቅደስ ሲገባ እዛ አገኙት። ይጠይቃል፣ ይመልሳል፣ ይጠይቃል። ስጠፍተህብን እኮ። የቱ ጋር ነው የጠፋባችሁ? የቱ ጋር ነው አገልግሎትህን ያቆምከው? የቱ ጋር ነው ያ የጸሎትህ ህይወትህ? ያ የሚቀጣጠለው የጸሎት ህይወትህ፣ የማለዳ የጸሎት ጊዜ፣ የቀን የጸሎት ጊዜ፣ ያ ለሰዎች የነበረ ፍቅር፣ ለቅዱሳን የነበረ ፍቅር፣ ለአገልግሎት የነበረ ፍቅር የቱ ጋር ነው የተለያየኸው? ዛሬ ወደዛ መመለስ ይሆነልህ።